ኢራን የአሜሪካ መርከቦችን እንደ ችቦ ነደደቻቸው። ቴህራን ጠንካራ የበቀል ምት አሜሪካ ላይ ያሳርፋለች። ኢራን ዝታ ነበር፣ እንደዛተችውም አድርገዋለች። የኢራን የባህር ላይ ቶርፒዶ ሚሳኤሎች በሆርሙዝ እየተሳቡ ያሉ የዋሽንግተን መርከቦችን ዶጋመድ አድርገዋቸዋል። ኢራን የአሜሪካ መርከቦችን መምታቷን ተከትሎ ትራምፕ ኢራንን ለማጥፋት ዝቷል። ኢራን የአሜሪካን መርከቦች ላይ ጥቃት የፈጸመችው ግን አሜሪካ አስቀድማ ሁለት የኢራን መርከቦችን በማገቷ ነው። ከረቡ በፊት ሁሉም ነገር ይለይለታል። ዛሬ በኢስላማባድ ሁለቱ አገራት ሁለተኛ ዙር ድርድር ይጀምራሉ ቢባልም ኢራን ግን እስካሁን ፈቃደኝነቷን አልሰጠችም። ጋሼ ትራምፕ ግን ይህ የመጨረሻ እድላችሁ ነው፣ ካልሆነ ግን አገሪቱ ትጋያለች ሲሉ ኢራን ላይ እየዛቱ ነው። የትራምፕን ዛቻ እንደ ሙዚቃ የምትዝናናበት የምትመስለው ቴህራን በበኩሏ እኔም ተዘጋጅቻለሁ፣ ካለፈው የከፋ በቀል አሳያችኋለሁ እያለች ነው። ይህ ብቻ አይደለም። እስራኤልም ዛሬ ረፋድ ላይ ተኩስ አቁሙን በማፍረስ ሊባኖስን ደብድባለች። በዚህም የሄዝቦላ የድሮን ማስወንጨፊያ ኢላማ እንደተደረገ እስራኤል ቱዴይ ዘግቧል። የመካከለኛው ምስራቅ ሁለቱ ተኩስ አቁሞች የውሃ ላይ ኩበት ሆነዋል። ኢራን፣ አሜሪካና እስራኤል ተኩስ አቁሙን የሚያፈርሱ ጥቃቶችን ፈጽመዋል። በዚህም ከሚቀጥለው ረቡዕ በኋላ በቀጠናው አዲስ ጦርነት ሊፈነዳ ይችላል በሚል በእጅጉ ተፈርቷል። በተለይም በሆርሙዝ እየተከሰተ ያለው ግራ መጋባት የሌላ ጦርነት መቀስቀስ ምክንያት የመሆን እድሉ እጅግ ሰፊ ሆኗል። ውድ የአንድ አፍታ ሚዲያ ቤተሰቦች ኢራን እንደዛተችው ተበቀላቸዋለች። አሜሪካ ላይ ጥቃት ሰንዝራለች። እስራኤልም ተኩስ አቁም ያፈረሰ ጥቃት አድርሳለች። ትራምፕ መላ ኢራንን አጋያለሁ ሲሉ ሌላ ዛቻ አሰምተዋል። በዚህ ሁሉ መሃል በሆርሙዝ ያለው ግራ መጋባት እጅጉን አይሏል። ኢራንና እስራኤል የፈጸሙትን ጥቃት ታማኝ ዓለም አቀፍ ሚዲያዎችን ዋቢ አድርገን በዝርዝር እንነግራቸዋለን። ቀጥለንም በሆርሙዝ የተፈጠረው ውጥረት ምን እንደምታለው የሚለውን ከዚህ ቀደም በዓለም ላይ ከተወሰዱ የባህር ላይ ክልከላዎችና እገዳዎች ጋር እያስተያየን እንመለከታለን። ቪዲዮን ላይክ በማድረግ ጥቂት ደቂቃዎችን አብራችሁን እንድትቆዩ ግብዣችን ነው። በመካከለኛው ምስራቅ የተፈረሙት ሁለት ተኩስ አቁሞች በዛሬው ዕለት ፈርሰዋል። ኢራንም እስራኤልም አሜሪካም ጥቃቶችን ፈጽመዋል። ከኢራን ጥቃት እንነሳለን። ኢራን በአሜሪካ መርከብ ላይ የድሮን ጥቃት መፈጸሟ እጅግ አነጋጋሪና የመካከለኛው ምስራቅ ትኩሳትን እጅጉን የጨመረ ሆኗል። አሜሪካ የኢራንን ጭነት የሚያጓጉዝ መርከብን በቁጥጥር ስር መዋሏን ተከትሎ ኢራን በኦማን ባህረ ሰላጤ ላይ የሚገኙ የአሜሪካ ጦር መርከቦች ላይ የድሮን ጥቃቶችን ፈጽማለች ብሏል ታስኒም የዜና ወኪል። አሜሪካ ትናንት የኢራን ባንዲራ አንግቦ እየተጓዘ የነበረ የጭነት መርከብን ጠልፋ በቁጥጥር ስር መዋሏን ካስታወቀች በኋላ ኢራን አጸፋውን እንደምትመልስ ዝታ ነበር። አሁን በአሜሪካ ጦር መርከብ ላይ ተፈጽሟል በተባለው ጥቃት የደረሰ ጉዳት ስለመኖሩ እስካሁን ዝርዝር መረጃዎች አልወጡም። የኢራን ጦር ኃይሎችን የሚያስተባብረው የተልእኮ ማዘዣ ጣቢያ ሆነው ሀታም አልነቢያ የአሜሪካ ባህር ኃይል በወሰደው እርምጃ የተኩስ አቁም ስምምነቱ መጣሱንና የአሜሪካ ጦር ላይ የአጸፋ እርምጃ እንደሚወስድ ገልጾ ነበር። ኢራን እንዳለችው እንደዛተችውም የአጸፋ ጥቃቷን ፈጽማለች። አሜሪካ በትላንትናው ዕለት የኢራንን ባንዲራ ያውለበለቡ ነዳጅ የጭነት መርከቦችን ጠልፋለች። ኢራን ይህንን የአሜሪካ እርምጃ የተኩስ አቁም ጥሰት እንደሆነ በመግለጽም በትጥቅ የታገዘ የባህር ላይ ውንብድና ስትል ጠርተው ለዚህ ድርጊት አጸፋውን እሰጣለሁ ብላ ነበር። እንዳለችውም አድርጋለች። አሜሪካ በኢራን መርከቦች ላይ የፈጸመችው እገታና ጠለፋ በርካታ ሀገራትን እያሳሰበ ይገኛል። ቻይና ጉዳዩ እጅግ አሳስቦኛል ብለዋል። የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይ ጎ ጂያኩንግ ዛሬ በሰጡት መግለጫቸው የአሜሪካ ኃይሎች መርከቡን በኃይል መጥለፋቸው ቻይናን አሳስቧታል ሲሉ ለኤኤፍፒ ተናግሯል። ሌላኛው የዜና ወኪል አሶሺየትድ ፕሬስ ያወጣው ዘገባ ደግሞ ቃል አቀባዩ ሁሉም የሚመለከታቸው ወገኖች ኃላፊነት የተሞላበት አቋም እንዲይዙ በተኩስ አቁም ስምምነቱን እንደሚያግዙ፣ ውጥረቶችን ከመጨመር ወይም ቅራኔዎችን ከማባባስ እንደሚቆጠቡ ተስፋ እናደርጋለን ማለታቸውን ነው። የሆርሙዝ ወሽመጥ ዓለም አቀፍ የውሃ መስመር ነው። ያለምንም እንቅፋት ክፍት ሆኖ መቆየቱን ማረጋገጥ የቀጠናው አገራትና የዓለም አቀፉ ማህበረሰብ የጋራ ጥቅም ነው ሲሉም አክለዋል። የቻይና ውጭ ጉዳይ ሚኒስቴር ከዚህ ቀደም አሜሪካ ወደ ኢራን ወደቦች የሚደረጉ ጉዞዎች ላይ የጣለችውን እገዳ ኃላፊነት የጎደለው አደገኛ ነው ስትል ጠርተው ነበረ። ከኢራን ለውጭ ገበያ ከምታቀርበው የነዳጅ ምርት ውስጥ 90 በመቶ ገደማውን የምትገዛው ቻይና ነች። ተንታኞች አሜሪካ ወደ ወደቦች የሚደረግ ጉዞ ላይ እገዳ የጣለችው ቻይና ኢራን ላይ ጫና እንድታሳድር ለማድረግ ሊሆን ይችላል የሚል አስተያየትን እየሰጡ ይገኛሉ።
ሌላኛው እዚህ ጋር የምናነሳው ጉዳይ እስራኤል የፈጸመችውን የተኩስ አቁም ጥሰት ነው። እስራኤል ባለፈው ሳምንት ከሊባኖስ ጋር የገባችበትን ተኩስ አቁም በማፍረስ ሊባኖስን ደብድባለች። የእስራኤል ጦር የደቡባዊ ሊባኖስ ነዋሪዎች ተለይተው ከተቀመጡ የአገሪቱ ደቡባዊ ክፍል መስመሮች እንዳያልፉና ለሊታኒ ወንዝ አቅራቢያ ወደሆኑ ስፍራዎች እንዳይጠጉ ማስጠንቀቂያም ሰጥቷል። ትናንት ምሽት በደቡባዊ ሊባኖስ ክፍርኬላ የተባለ አካባቢ የሚገኝ የሂዝቦላ ሮኬት ማስወንጨፊያ ላይ እስራኤል ጥቃት መፈጸሟን አስታውቃለች። የእስራኤልን ነዋሪዎችን በሂዝቦላ ከሚተኮስባቸው ሮኬቶች ለመጠበቅ ሲባል ደቡባዊ ሊባኖስ ውስጥ የደህንነት ዞን ማቋቋሙንም የእስራኤል ጦር አስታውቋል። ከዚህ ቀደም የእስራኤል ጦር ከተቆጣጠራቸው የሊባኖስ ስፍራዎች ለቆ እንደማይወጣ፣ ነዋሪዎች ወደ መኖሪያቸው እንዲመለሱ እንደማይፈቅድና መንደሮችን እንደሚያወድም ገልጾ ነበር። ካለፈው ሳምንት አንስቶ ተፈጻሚ በሆነው የተኩስ አቁም ስምምነት መሰረት ሊባኖስ ሂዝቦላና ሌሎች መንግስታዊ ያልሆኑ የታጠቁ ቡድኖች በእስራኤል ኢላማዎች ላይ ጥቃት እንዳይፈጽሙ መከላከል የሚያስችል ትርጉም ያለው እርምጃ የመውሰድ ኃላፊነት ተጥሎበታል። ነገር ግን እስራኤል የስምምነቱን አንቀጾች በመጣስ ነው ይህንን አይነቱን ጥቃት በሊባኖስ ላይ እየሰነዘረችው። እነዚህ ሶስት ጥቃቶች ማለትም የአሜሪካ የኢራንን መርከብ ማገት፣ ኢራን የአሜሪካ መርከቦችን በድሮን ማጥቃቷና እስራኤል ሊባኖስን መደብደቧ ሶስቱ ክስተቶች የተከናወኑት በኢስላማባድ ሁለተኛ ዙር የሰላም ንግግር ለማድረግ ዝግጅት እየተደረገ ባለበት ሰዓት ነው። ኢስላማባድ የሰላም ንግግር ለማድረግ እየተሰናዳች ሲሆን ኢራን ግን በዚህ ድርድር የመሳተፏ ነገር አሁንም አጠራጣሪ ነው። ባለፈው ሚያዝያ 3 የሁለቱ ሀገራት የሰላም ንግግር የተካሄደባት ሴርና ሆቴል እንግዶች የዛሬውን ንግግር ለማስተናገድ ሲባል ሆቴሉን ለቀው እንዲወጡ ተነግሯቸዋል። ፖሊስ የውጭ ሀገር ልኡካኖችን ለመቀበል የኢስላማባድ ቁልፍ መንገዶችንም ዘግቷል። ዶናልድ ትራምፕ በጄዲ ቫንስ የሚመራው እንዲሁም ስቲቭ ዊትኮፍ እና ጃሬድ ኩሽነርን ጨምሮ ሌሎች ተወካዮቻቸውን የያዘው ልኡክ ሰኞ ምሽት ኢስላማባድ እንደሚደርስ ተናግሯል። ሆኖም ግን ኢራን በንግግሩ እንደምትሳተፍ እስካሁን በይፋ አላረጋገጠችም። የሀገሪቱ ብሔራዊ መገናኛ ብዙሃን አሜሪካ በኢራን ወደቦች ላይ የጣለችው እግድ በመቀጠሉ የቴህራን ባለስልጣናት በንግግሩ እንደማይሳተፉ ዘግበዋል። ለሁለት ሳምንት የተደረሰው የአሜሪካና ኢራን የተኩስ አቁም ስምምነት የፊታችን ሮብ ያበቃል። ትራምፕ ስምምነት የማይደረስ ከሆነ ኢራንን እንደሚያወድሙ አሁንም በተደጋጋሚ እየዛቱ ነው የሚገኙት። ይህ የመጨረሻ እድላችሁ ነው፣ ካልሆነ ግን ትጋያላችሁ በማለት ትራምፕ ዝተዋል። ፕሬዝዳንቱ አክለውም ኢራን የቀረበላትን የሰላም ስምምነት የማትፈርም ከሆነ መላ ሀገሪቱ ትጋያለች፣ ትፈነዳለች የሚል እጅግ የሚያስደነግጥ ማስጠንቀቂያ ሰጥተዋል። ትራምፕ ይህንን ያሉት በማህበራዊ ገጻቸው ባስተላለፉት መልእክት ሲሆን አሜሪካ በጣም ፍትሐዊና ምክንያታዊ የሆነ ስምምነት ማቅረቧን ይናገራሉ። ኢራን ይህንን የማትቀበል ከሆነ ግን የአሜሪካ ጦር በኢራን የሚገኙ እያንዳንዱን የኤሌክትሪክ ኃይል ማመንጫዎችና ድልድዮች ላይ ጥቃት በመሰንዘር እንደሚያወድም ዝተዋል። ከእንግዲህ ደግ መሆን አብቅቷል፣ ኖ ሞር ሚስተር ናይስ ጋይስ ያሉት ፕሬዝዳንት ትራምፕ ኢራን የቀረበላትን አማራጭ እንድትቀበል አስጠንቅቀዋል። ይህ የትራምፕ ጠንካራ ንግግር የመጣው በሆርሙዝ የባህር ላይ ያለው ውጥረት በከረረበትና የተኩስ አቁም ስምምነቱ ሊያበቃ ጥቂት ሰዓታት በቀሩበት ወቅት ነው። የአሜሪካ ልኡካን ቡድን ለሰላም ንግግሩ ወደ ኢስላማባድ እንደሚያቀና ቢታወቅም የኢራን ተወካዮች ግን ኢስላማባድ ይደርሳሉ አይደርሱም የሚለው ነገር በእንጥልጥል ነው። በአሁኑ ወቅት መላው ዓለም አይኑን በፓኪስታን በሚካሄደው በዚህ ወሳኝ ድርድር ላይ የጣለ ሲሆን ድርድሩ ካልተሳካ በቀጣይ ቀናት በመካከለኛው ምስራቅ መጠነ ሰፊ ጦርነት ሊቀሰቀስ ይችላል የሚል ከፍተኛ ስጋት ነው የነገሰው። የሆርሙዝ ነገር ዓለምን ወደ ሌላ እልቂትና ጦርነት ይከታታል በሚል ተሰግቷል። ሆርሙዝ ወሽመጥን በተመለከተ ግራ መጋባት እጅጉን የታየበት ሳምንት ነበር ሊባል ይችላል። ጸንቶ ለመርጋት ያልቻለ የተኩስ አቁም ባለበት አርብ ዕለት የኢራን ውጭ ጉዳይ ሚኒስቴር ወሽመጡ ለንግድ መርከቦች በቀረው የተኩስ አቁሙ ቀን ሙሉ በሙሉ ክፍት ነው ሲሉ ተናግረው ነበር። ነገር ግን ከአንድ ቀን በኋላ አሜሪካ ወደቦቿን መዝጋት በመቀጠሏ የተበሳጨችው ቴህራን አቋሟን በመቀየር ወሽመጡን ዳግም ከርችመዋለች። ከዚያ በኋላም በርካታ የጭነት መርከቦች በኢራን ጦር እንደተተኮሰባቸው አሊያም ወደ መነሻቸው እንዲመለሱ መደረጉን አስታውቋል። አሜሪካ ወደ ኢራን ወደቦች የሚገቡና የሚወጡ መርከቦች ላይ እገዳ መጣሏ ጥንታዊ የወታደራዊ ጫና መፍጠሪያ ስልትን መልሶ ያመጣ ሆኗል። ይህም የባህር መስመሮችን በመዝጋት ምጣኔ ሀብታዊ ጫና መፍጠር፣ ንግድን ማስተጓጎልና ተገዳዳሪው አካል አቋሙን እንዲቀይር ወይም እጅ እንዲሰጥ የማስገደጃ ስልት። ታሪክ የሚያሳየን እንዲህ አይነት ስልቶች ጫና በመፍጠር ረገድ ውጤታማ ቢሆኑም ሰፊ ተጽዕኗቸው ግን ከሚታሰበው በላይ እጅግ ውስብስብ መሆኑን ነው። በሁለቱ የዓለም ጦርነቶች ውስጥ እንደታየው የባህር ላይ እገዳ መጣል የተፋላሚ ወገንን አቅም በማዳከም ረገድ የማይናቅ አስተዋጽኦ አለው። በጋዛና የመን ደግሞ የባህር ላይ እገዳ ሰብአዊ ቀውስ ሲያባብስ እንጂ ዘላቂ ፖለቲካዊ መፍትሄ ሲያመጣ አላየንም። በአንደኛው የዓለም ጦርነት ብሪታንያ፣ ጀርመን
በጀርመን ላይ የጣለችው እገዳ በአብነት እንጥቀስ። በአንደኛው የዓለም ጦርነት እንደ አውሮፓውያን አቆጣጠር በ1914 እስከ 1919 በተደረገው ጦርነት ብሪታንያ ጀርመን ላይ የጣለችው የባህር ላይ እንቅስቃሴ እገዳ ብዙውን ጊዜ በርቀት እገዳ መጣል በመባል ይጠቀሳል። ብሪታንያ የጀርመንን ወደቦች በቀጥታ ከመዝጋት ይልቅ የባህር እንቅስቃሴን ለመቆጣጠር በሰሜን ባህር ላይ ባላት የበላይነት ትተማመን ነበር። የሮያል የባህር ላይ መርከቦችን ይፈትሹ የነበር ሲሆን ገለልተኛ በሆኑ አገሮች ላይ ደግሞ ጫና በማድረግ ጀርመንን ከዓለም አቀፍ ንግድ አግዷል። ከዚህ በኋላ ወደ ጀርመን እንዳይጓጓዙ የተከለከሉት ቁሳቁሶች ዝርዝር ከወታደራዊ መሳሪያዎች ባሻገር ምግብና ማዳበሪያን ጨምሯል። ጀርመን መጀመሪያ ላይ ከገለልተኛ መንግስታትና በአገር ውስጥ ምርት በመተካት በንግድ በኩል የደረሰባትን ተጽዕኖ ለመቋቋም ሞክራለች። ነገር ግን ጦርነቱ እየገፋ ሲሄድ ከውጭ የሚገቡ ምርቶች በከፍተኛ ሁኔታ ቀንሷል። እናም የዋና ዋና ግብአቶች እጥረት የግብርናና የኢንዱስትሪ ምርትን ቀንሷል። ማህበራዊ ቆሱ በጣም ከባድ ነበር። በ1916 የተከሰተው የምግብ እጥረትም ወደ ቀውስ እንዲሸጋገር ሆኗል። ተርኒንግ ዊንተር በመባል የሚታወቀው የዘመኑ ረሃብና እርዛት ምልክት ሆነ። የታሪክ ምሁራን እንደሚያስረዱት ደግሞ በመቶ ሺዎች የሚቆጠሩ ሰላማዊ ሰዎች በተመጣጠነ ምግብ እጥረትና በተዛማጅ በሽታዎች ሞተዋል። እገዳው የጀርመን ሽንፈት ብቸኛ ምክንያት ባይሆንም የታሪክ ምሁራን ግን አገሪቱ ጦርነቱን የመቀጠል አቅሟን በማሟጠጥ ረገድ ዋና ምክንያት መሆኑን እያነሳሉ። ሌላኛው ታሪክ የሚያሳየን እገዳ በሁለተኛው የዓለም ጦርነት ወቅት ጃፓን ላይ የተጣለው እገዳ ነው። ጃፓን በባህር በምታስገባቸው ምርቶች ላይ ጥገኛ መሆኗ በተለይ ለእገዳ ተጋላጭ እንድትሆን አድርጓታል። በደሴት ላይ እንደተመሰረተች ሀገር ዘይት፣ ጥሬ ዕቃዎችና ምግብ ማስገባት እንዲሁም በፓሲፊክ ውቅያኖስ የሚገኝ ጦሯን ስንቅ ለማቀበል በመርከብ መጓጓዣዎች ላይ በእጅጉ ትተማመን ነበር። እንደ አውሮፓውያኑ ከ1943 ጀምሮ የአሜሪካ የባህር ሰርጓጅ መርከቦች የጃፓንን የንግድ መርከቦችን ኢላማ ያደረጉ ሲሆን ኋላ ላይ ደግሞ በተለይ ኦፕሬሽን ስታርቬሽን በተባለ ዘመቻ ወቅት ከአየር ላይ ፈንጂዎችን በመጣል ቁልፍ የባህር መስመሮችን የበለጠ አውካለች። በጦርነቱ የመጨረሻ ዓመታት የጃፓን የንግድ መርከቦች በአብዛኛው ወድመዋል። ከጦርነቱ በኋላ የተደረጉ ግምገሞች እንደሚያሳዩት የውድመት በጦርነት ወቅት ምጣኔ ሀብቷ እንዲላሽቅ ትልቅ ምክንያት ሆኗል። ከጀርመን በተለየ መልኩ ጃፓን ጫናውን ለማቃለል ምንም የብስ መስመር አልነበራትም። ምንም እንኳን በጦርነቱ እጅ ለመስጠቷ የተለያዩ ምክንያቶች ቢኖሩም የአቶሚክ ቦምብ ድብደባዎችና የሶቪየት ህብረት ወደ ጦርነቱ መግባትን ጨምሮ የባህር አቅርቦት መስመሮች ማገድ ወሳኝ ሚና ተጫውተዋል። ሌላኛው ከበባ የ1962ቱ ኩባ ላይ የተጣለው የባህር ላይ ከበባ ነው። የኩባ የሚሳኤል ቀውስ የባህር ትራንስፖርት ጫናን በተለየ መንገድ መጠቀምን ያመላክታል። ዩናይትድ ስቴትስ ሆን ብላ እርምጃዋን እንደ እገዳ ከመጥራት ተቆጥባ ነበር። ይልቁንም ማቆያ የሚለውን ቃል ከህግ አንደምታዎች ለመሸሽ ትጠቀምበት ነበር። በፕሬዝዳንት ጆን ኤፍ ኬኔዲ የስልጣን ዘመን የሶቪየት የጦር መሳሪያዎች ወደ ኩባ እንዳይደርሱ ለመከልከል የአሜሪካ የባህር ኃይል ተሰማርቶ ነበር። ዓላማው ውስን የነበር ሲሆን ተጨማሪ ሚሳኤል ወደ ኩባ እንዳይደርስ ማድረግና ከሞስኮ ጋር ለሚደረገው ድርድር ድጋፍ መፍጠር ነበር። ዘመቻው የቆየው ከአንድ ወር ላነሰ ጊዜ ሲሆን በዋናነት እንደ መከላከያ በመሆን አገልግሏል። አንዳንድ የሶቪየት መርከቦች ለጥቃት በመጋለጣቸውም ወደ ኋላ ለመመለስ ወስኗል። ከጠንካራ ዲፕሎማሲ ጋር ተዳምሮ ውጥረቱ የሶቪየት ሚሳኤሎችን ከኩባና በድብቅ ከቱርክ የአሜሪካ ሚሳኤሎችን በማውጣት አብቅቷል። ከተገለጸው ዓላማ አንጻር ሲታይ ከበባው ውጤታማ እንደነበር በርካቶች ያነሱታል። በዓለማችን የተከሰቱ እነዚህ ሁሉ የባህር ላይ እገዳዎች የሚያሳዩን በባህር ላይ የሚወሰዱ እገዳዎች በጦርነት ትልቅ ሚናና አንደምታ እንዳላቸው ነው። በአሁኑ ወቅትም ኢራን የሆርሙዝ ወሽመጥን በመከርቸሟ ኢትዮጵያን ጨምሮ በርካታ ሀገራት እየተጎዱና አሜሪካና እስራኤልም ክፉኛ እየተጎዱ እንዳለ መረጃዎች ያሳያሉ።